አሁን ከፊት ለፊት ያለው ሰሞነ ሕማማት ከሆሳዕና በኋላ ሶስት ነገሮች የምናስብበት ነው። በሰሞነ ሕማማት የራሳችንን ኃጢአት እያሰብን የምናለቅስበት ነው። የራሳችንን አቤቱ ይቅር በለን እያለን ክርስቶስ ሆይ ማረን እያለን እየወደቅን እየተነሳን እሱ ነው ሕማማቱ። አሟሟቴን አሳምርልኝ ለማለት ነው እዚህ የተሰበሰበው። ስለ ክርስቶስ እንደኛ ነገረ ዘርቅ ቧልት ፌዝ አውርተው በልተው ጠጥተው አይሄዱ። ተክለ ሃይማኖት ብቻውን ጲላጦስን ይሄ እድለኛ ያደርገዋል። ክርስቶስ ለፍርድ ቀረበ በተባለ ቁጥር ጲላጦስ ይነሳል። አይገርማችሁ? ሁሌ እድለኛ ነው። በሱ ኮርት በሱ ችሎት ክርስቶስ ነው የቀረበው። እኛ ያየነውን የሰማነውን ነው የምንናገረው። በህይወት ልምዳችን የዳሰስነውን የሰማነውን ያየነውን ያልነበርንበትን ነው የነበርንበትን ያረጋገጥነውን ነው ያላረጋገጥነው። ለዚህ እኮ ሶሻል ሚዲያው ምስክር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አዕይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተገኝታችሁ እግዚአብሔርን ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር ደግሞ እንድናመሰግነው የፈቀደልን የአባቶቻችን የቅዱሳን አምላክ የእኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። አብሬ እሞታለሁ እንደ እግዚአብሔር መልካም ፍቃድ የምንነጋገርበት የስብከታችን ርዕስ የሚሆነው ይሄ ነው። እስኪ አብረን በለው። አብሬ በሉ፣ በደንብ በሉት። አብሬ እሞታለሁ። አብሬ ምን ሆናለሁ? ኢትዮጵያውያን አብሮ የበላ አብሮ ይሞታል ይላሉ። አብሮ የበላ አብሮ ይሞታል። በደስታ ጊዜ አብሮ የሆነ ሰው፣ በፍቅር ጊዜ አብሮ የሆነ ሰው በመከራ ጊዜም አብሮ ይሆናል፣ አይለያይም ለማለት ነው። አብሮ መብላት የፍቅር መገለጫ ነው። በተለይ ኢትዮጵያውያን ከማንም ጋር ማዕድ አይቆርሱም። መጽሐፍ ቅዱስም ይከለክላል። በነገራችን ላይ መጽሐፍ ቅዱስ ማዕድ አይደለም ሰላም አትበሏቸው ነው የሚለው። ቤተክርስቲያን ሰላማዊት ቤት ናት። ክርስቶስም የሰላም አምላክ ነው። ሰላም አትበሏቸው ማለት መንገድ ላይ እንደምን አደርክ እንደምን ዋልክ ወይም ሃይ እየተባባልን ምንጨባበጠውን ማለት አይደለም። ይሄ ልባዊ የሆነ መቀራረብ ከመጣ መስመር ከሌለው ገደብ ከሌለው አፈናቅሎ ሊጥል ስለሚችል ልብን ከመስጠት ጋር ማለት ነው። በተለያየ መልኩ እንዲህ አይነት ነገር በሃይማኖት ከማይመስሉ ሰዎች ጋር አብሮ መስራት፣ አብሮ ማጥናት፣ አብሮ ሀገር መገንባት፣ አብሮ ችግኝ መትከል ይቻላል። አብሮ መጸለይ፣ አብሮ መብላት አይቻልም። አብሮ መብላት የማይቻሉ ለምንድን ነው? የክርስቲያን ማዕድ የተከበረ ነው፣ ስርዓት አለው። ስንጀምር በጸሎት ነው የምንጀምረው፣ ስንጨርስም በምስጋና ነው አይደለም? ስለዚህ የሃይማኖቱ ሌላ የሆነ ሰው ከኛ ጋር አቡነ ዘበሰማያት ሊል አይችልም። ስብሐት ሲባልም ሊያመሰግን አይችልም። ካለበለዛ አብሬያችሁ ሆናለሁ ካለ ጥሩ ነው። ካለበለዛ ግን ምንድነው የሚሆነው? በተጽዕኖ ነው የሚመስለው ማለት ነው። ለእንጀራው ብሎ እኛ የምንለውን የሚል ከሆነ ይሄን ደግሞ ቤተክርስቲያን አታስተምርም። ስለዚህ ከዚህ አንጻር ከገሌ ጋር ማዕድ አልቆርስም ይላሉ። የመጨረሻ ውሳኔ ከሱ ጋር ማዕድ አልቆርስም። ምክንያቱም አብሮ ማምለክ፣ አብሮ መጸለይ፣ አብሮ እግዚአብሔርን መውደድ፣ አብሮ ሃይማኖትን መግለጥ ስላለበት ማለት ነው። እና አብሮ መብላት የፍቅር መገለጫ ነው። አብሮ የበላን ምንድነው የሚሉት? ቅዱስ ዮሐንስ አይሸረውም። ቅዱስ ዮሐንስ ማለት ዘመንን ማለት ነው። ዘመናቱ ሲቀያየሩ
አብሮ የበላን ሰው ግን ዘመን አይቀይረውም ነው። ግን እንደዚህ ነን ወይ? አብረውን ሲበሉ የነበሩ ሰዎች፣ አብረውን ሲኖሩ የነበሩ ሰዎች በፊት ለፊት ሳይሆን በማጅራታችን አላሉንም ወይ? አብረውን የሆኑ ሰዎች አልካዱንም ወይ? ይሄ በጣም ከባድ ነው። አብሮ መብላት ማለት አብሮ መኖር ማለት ነው። አብሮ መብላት ማለት አብሮ ማምለክ ማለት ነው። አብሮ መብላት ማለት አብሮ ማዘን ማለት ነው። አብሮ መደሰት፣ በፍቅር ፈትል አንድ ላይ መሆን ማለት ነው። ምናልባት አሁን ከመብላት ጋር የሚገናኘውን ነገር ስትሰሙ የኛ የማዕድ አከባበር በተለይ ኦርቶዶክሳውያን አሁን ባለንበት ዘመን በጣም ቀላል መስሎ ስለሚታየን እንዲሁ ዝም ብለን ያገኘነውን ባገኘነው ቦታ ካገኘነው ሰው ጋር ስለምንበላ ጸሎት ጸልየን ባርከን አመስግነን ስለማንመገብ ከተመገብንም በኋላ እንዲሁ ስለማናደርግ በትንሹ ማዕድ ላይ ስንታመን ወደ ትልቁ ማዕድ ወደ ቅዱስ ሥጋውና ወደ ክቡር ደሙ እንደምንሸጋገር ስለማናውቅ በፌስታሉም በምናምኑም መንገድ ላይም በየጥጋጥጉም ስለምንመገብ በጣም ቀላል ነው የሚመስለን። እሱ ማለት ግን አይደለም። እሱ ማለት አይደለም። ሞት ምንድነው ስንል አብሬ ሞታለሁ የሚል ስለሆነ የስብከታችን ርዕስ ሞትን ትንሽ መግለጥ ያስፈልጋል። ሞት ምንድነው ስንል ሞት ሁለት አይነት ነው። የሥጋ ሞት አለ፣ የነፍስ ሞት ደግሞ አለ። በመጀመሪያ ሞት ማለት የመጀመሪያው የሥጋና የነፍስ መለየት ማለት ነው። ቤተክርስቲያናችን እረፍት የምትለው ማለት ነው። ከዚህ ከኃላፊው ዓለም ወደማያልፈው ዓለም የምንሸጋገርበት ድልድይ ነው። በሐዲስ ኪዳን ሞት መሸጋገሪያ ነው። ሞት ለፍጥረት ሁሉ የማይቀር ነው። ሞት ሁሉንም እኩል የሚያደርግ ነው። ሁሉም ከፍና ዝቁ በዚህ ምድር ላይ ስንኖር ነው። በልብስም በምንም በምንበላውም በምንጠጣውም በኑሯችንም አንዳንዴ ደግሞ በተወለድንበት ቦታም ከፍና ዝቆች ይኖራሉ። ስንሞት ግን እኩል ሁሉም ሰው እኩል ነው የሚሞተው። ሰው በዚህ ዓለም ላይ ያለውን ከፍና ዝቅ እስኪሞት ድረስ ይዞት ይሄዳል። አንዳንድ ጊዜ ማለት ነው እስከሚቀበርበት ሳጥን እስከሚቀበርበት ቦታ ድረስ ይዞት ይሄዳል። ግን ከሥጋ ጋር ሲገናኝ ያው ነው። ሁሉም ምስጥ ይበለዋል፣ ሁሉም ይረግፋል። ሌሎቹ ደግሞ በጣም የማይፈርስበት የማይበሰብስበት ቦታ በጣም ውድ የሆነ ቦታ ላይ አስከሬናቸውን የሚያስቀምጡ አሉ። በዓለም ላይ ታላላቅ ዘፋኞችን ጨምሮ ማለት ነው ሰዎች ሄደው የሚጎበኟቸው። የፈለገ ነገር ቢሆን ሁሉም ሞት እኩል ሁሉንም ሰው እኩል የሚያደርግ ነው። ሁሉም ሰው እኩል የሚሆንበት ነው። በአንድ ወቅት ፕሮፌሰር መስፍን ወልደማርያም የተባሉት ኢትዮጵያዊ ምሁር ሞት አይቀርም እኔም ማምለጫ የለኝም የሚል ጽሑፍ ጽፈዋል። በጣም የሚገርም ነው። ሞት አይቀርም እኔም ማምለጫ የለኝም። አርፈዋልኝ ሰው ነፍሳቸውን ይማርልን። በእውነት ያው የሁሉንም ሰው ነፍስ ቢምር እኛ ምቀኞች ስላልሆንን ቅዱስ ያሬድም ይህን ሲናገር ኢትዮጵያዊ ሊቅ ሞትስ አይተዋችሁምና ይላል። ሞት ከሥጋ የሥጋ ከነፍስ መለየት በዚህ ምድር ከዚህ ምድር በአፋ የምንሆንበት ስርዓት ወደ እግዚአብሔር የምንሄድበት ይሄ ሞት አይተዋችሁም ይላል። የማይሞት ልብ አድርጎ ምዕመናን፣ የማይሞት በዚህ ምድር ሕያው ሆኖ የሚኖር ሞትን ይለፈኝ የሚል ልክ እንደ አንዳንድ ጨዋታዎች ይሄን ጥያቄ አልመልስም ይለፈኝ ብሎ ሰው ስለ ሕይወቱ ሲጠየቅ ወይ ከባድ ጥያቄ ሲጠየቅ ይለፈኝ እንደሚለው ሞትን ይለፈኝ የሚል በዚህ ምድር ላይ ሕያው ሆኖ የሚኖር የማይሞት የለም። ይሄ የእግዚአብሔር ቃል ነው። በዚህ በመዝሙር 89 ቁጥር 48 ላይ ሕያው ሆኖ የሚኖር ሞትንስ የማያይ ማን ነው ይላል። ልብ አድርጉኛ ከሞትን በኋላ ሕያው ሆነ ነው የምንኖረው። ግን እየተናገረ ያለው የሥጋ ከነፍስ መለየትን ነው። ሁለተኛውን ሞትና ሁለተኛውን ሕይወት አይደለም። በዚህ ምድር ላይ ያለውን ሕያው ሆኖ የሚኖር የማይሞት ማን ነው? ነፍሱንስ ከሲኦል እጅ የሚያድናት ማን ነው ይላል። በገዛ ስልጣኑ በኃይሉ አልሞትም የሚል ማን ነው? ወደ ሲኦል አልገባም የሚል ማን ነው? ይሄን ሁሉም ማድረግ የሚችል ፍጥረት የለም ይላል። ሞት ለቅዱሳንና ለኃጥአን ሲሆን ይለያል። በኋላ ለምናመጣው
ምስጢር ስለሚጠቅመን ነው ይሄን የምናገረው። ለቅዱሳንና ለኃጥአን ሲሆን ይለያል። አሁን ሞትን የሚፈሩና የማይፈሩ በቤተክርስቲያን አስተምሮ ሁለት አይነት ሰዎች አሉ። ሞትን በጣም የሚፈሩ፣ ሞትን ደግሞ የማይፈሩ። ቤተክርስቲያን እነዚህን ሰዎች ኃጥአንና ጻድቃን ነው የምትላቸው። ሞትን በጣም የሚፈሩት ኃጥአን ናቸው። ሞትን ደግሞ የማይፈሩት ደፋሮቹ፣ ሞትን የሚፈልጉ ወደ እግዚአብሔር መሄጃ መንገድ መሆኑን ያወቁ እነዚህ ደግሞ ጻድቃን ናቸው። ሰው ሽምቅቅ የሚለው ኃጢአት ሲሰራ ነው። የጽድቅ ስራ ሲሰራ ግን ከእግዚአብሔር ጋር እንደሚኖር ያውቀዋል ማለት ነው። ስለዚህ ውስጣችንንም እየፈተሽን ነው። ሞት ለኃጥአን ሲሆን፣ ሞት ለጻድቃን ወይም ለቅዱሳን ሲሆን ይለያል። አንዱ ሞት ሁለት አይነት ሁኔታዎችን ይፈጥራል በሰዎች ህይወት ውስጥ ማለት ነው። ለቅዱሳን ሲሆን ሞት ረፍት ነው። ለቅዱሳን ሲሆን ሞት ክብር ነው። በክብር የሚሸኝበት ከዚህ ዓለም ስቃይ ውጣ ውረድ መከራ የሚያርፍበት ነው። ለዚህ ነው ቅዱስ ዳዊት ክቡር ሞቱ ለጻድቅ በምን በቅድመ እግዚአብሔር፣ በእግዚአብሔር ፊት፣ በእግዚአብሔር ሁኔታ ወይም በእግዚአብሔር ዳኝነት፣ በእግዚአብሔር ፍቅር፣ በእግዚአብሔር ዓለም የጻድቅ ሰው ሞት የእውነተኛ ሰው ሞት የተከበረ ነው ይላል። መዝሙር 115 ላይ የምናገኘው ነው። የሚናፈቅም ነው። ቅዱስ ጳውሎስ ይናፍቀው ነበር። ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ ይላል። ሊሄድ ደመና ጠቅሶ አይደለም። ሊሄድ የሚለው በነፍስ ነው። ነፍሱ ከስጋው ተለይታ የሚሄድበትን ቀን ይናፍቅ ነበር። ደግሞ ለፊሊፒን ክርስቲያኖች እኔ ከናንተ ጋር ብኖር ደግሞ ይሄ ለናንተ መልካም ነው ስለማስተምራችሁ፣ ቃል እግዚአብሔር ስለምነግራችሁ፣ ለኔ ግን ይሄንን አልፈልገውም። ለናንተ ጥሩ ነው መሄድ እናፍቃለሁ፣ ግን በሁለቱ እጨነቃለሁ አለ። ትቻችሁ መሄድ እናንተን ትቶ የመሄድ ስሜት ይሰማኛል። ለማን ትቶ አይነት ነገር ማለት ነው። ደግሞ ከናንተ ጋር እንዳልኖር ከእግዚአብሔር ጋር መኖር ደግሞ ይናፍቀኛል። በጣም የሚጨነቅበት ጉዳይ ነው። በራሴ ኃይል ወደ እግዚአብሔር መሄድ ስለማልችል ያለኝ እድል መጠበቅ ነው ይላል። ግን እኔ ምርጫዬ መሄድ ነው ይላል። ቅዱሳን የሚናፍቁት ነው ሞት ማለት ነው። የማያስፈራም ነው ሞት። ይተፍርህዎ ለሞት ፍርህዋ ለኃጢአት። ይሄ ቅዱስ ያሬድ ኢትዮጵያዊ ሊቅ የተናገረው ነው። ሞትን አትፍሯት፣ ኃጢአትን ግን ፍሩ። ሞት አይቀርምና ለሰማያዊው አስቡ እንጂ ስለ ምድራዊው አይደለም። መፍራት ካለባችሁ ሞትን አትፍሩ። ሞትማ መንገድ ነው። መፍራት ያለባችሁ ኃጢአትን ነው ይላል። ሞት ለጻድቃን እንደዚህ ነው። ሞት ለኃጥአን ደግሞ ረፍት ሳይሆን መከራ ነው። ሞት ለኃጥአን የሚናፈቅ ሳይሆን የሚያስፈራ ነው። ሞት ለኃጥአን ከመከራ ወደ መከራ የሚሄዱበት ነው። መሸጋገሪያ ነው፣ ግን ከድጡ ወደ ማጡ ነው መሸጋገሪያው ማለት ነው። በዚህ ዓለም ከእግዚአብሔር ተለይተው ሞተዋል። እንደገና ደግሞ በነፍስ ወደ ሲኦል ወደ ገሃነመ እሳት ይሄዳሉ ማለት ነው። እግዚአብሔር ከዚህ ይሰውረን በእውነት። በነገራችን ላይ ምእመናን ቤተክርስቲያን እንደዚህ የምትደክመው ከዚህ ለመዳን ነው። ይህንን አስበን እንድንፈራው አሟሟቴን አሳምርልኝ እንድንል ነው። አደራን አምላኬ አሟሟቴን አሳምርልኝ እንድንል ነው እንጂ እንደ ሌሎች ሰዎች ሞልቶልሃል፣ ተገኝቶልሃል፣ ገልብጠዋል፣ ፈታው ናም ብሎ ጮሆ ለመሄድ አይደለም። እሱንማ ብንሰራ ብንደክም የምናገኘው ነው የዚህን ዓለም ሀብት ማለት ነው። አንዳንድ ጅላጅሎች የባንክ ቤት ቡካቸውን የሆነ አዳራሽ ውስጥ አምጥተው በሆነ ሰው እግር ስር ጥለው በባንክ ቤት ውስጥ የሆነ ገንዘብ ገብቶልሃል ሲባሉ እልል የሚሉ አሉ። ሌቦች ናቸው። ሰውየውም ሌባ ነው፣ ሰዎቹም ሌቦች ናቸው። የማንን ገንዘብ ነው እግዚአብሔር አምጥቶ የሚያስገባላቸው? ከሰው ወስዶ ነው። ይሄ ደግሞ በባህሩ የሚስማማው አይደለም። ከሰማይ ነው። ገንዘብ አይታተምም እዛ። እንዴት ነው አካውንት ዝም ብሎ ገንዘብ የሚገባው? ማጭበርበር እኮ ነው። ሰርተ ለፍተ ደክመ ነው ተደውሎ ለገሌ ይሄን ያህል ብር አስገብቼልሃለሁ የሚለው። በአየር ላይ ገንዘብ ይገባል እንዴ? ይሄ እምነት ነው እንዴ? ይሄ ክርስትና ነው እንዴ? ክርስቶስ የመጣው ብር ሊያትም ነው እንዴ? ጅልነት ነው ይሄ። የመጨረሻ ጅልነት ነው። እየተጃጃሉ ኖሮ በኃጢአት ኖሮ መጨረሻም ወደ ገሃነመ እሳት መሄድ መሸጋገሪያ ነው። ግን ከድጡ ወደ ማጡ እድል ካለበት ህይወት እድል ወደ ሌለበት ህይወት ማለት ነው። እግዚአብሔር ከዚህ ይሰውረን በእውነት። አሟሟቴን አሳምርልኝ ለማለት ነው እዚህ የተሰበሰብነው። ሞታችንን ለማሰብ ነው። ሌላ ጉዳይ አይደለም። ፋይላችን ገና ነው። ነፍሳችን ከስጋችን ከተለየች በኋላ ይቀጥላል። የት ነው ማረፊያችን? እሱን ነው የምታመለክተን ቤተክርስቲያን። አሁን ከፊት ለፊት ያለው
ሰሞነ ሕማማት ከሆሳዕና በኋላ 3 ነገሮች የምናስብበት ነው። በሰሞነ ሕማማት አንደኛ የክርስቶስን መከራ እናስባለን። ሁለተኛ 5500 ዘመንን ያን ዘመን የጨለማውን ዘመን መስቀል የሌለበት የኃጢአት ስርየት የሌለበት የክርስቶስ ቅዱስ ሥጋና ክቡር ደም የሌለበት ቡራኬ የሌለበት ያን የጨለማ ዘመን ታሳየናለች። መጋረጃዋ ጥቁር ይሆናል። ቤተ መቅደሱ ይጋረዳል። የቤተ መቅደሱ የታቦቱ የመንበሩ አገልግሎት አይኖርም። ውጪ ነው ሁሉ ነገር። ያ ዘመን እንዲህ ነበር ትለናለች ቤተክርስቲያን። ያ ዘመን እንዲህ ነበር። ማማተብ የለም ነበር። እግዚአብሔር ይፍታ የሚል ካህን የለም። አባቴ ይፍቱኝ የለም። አባቴ ይባርኩኝ የለም። ያ የጨለማ ዘመን እንዲህ ነበር ትለናለች። ከዛ በኋላስ ሶስተኛው የራሳችንን ኃጢአት እያሰብን የምናለቅስበትም የራሳችንን አቤቱ ይቅር በለን እያለን ክርስቶስ ሆይ ማረን እያለን እየወደቅን እየተነሳን እሱ ነው ሕማማቱ። ስለዚህ በቤተክርስቲያን ስንገናኝ እነዚህን ነገር ነው የምናስበው። ከሞት በኋላ ያለውን ሕይወት ነው። ሞቱ በሌላ ቦታ ማለት ነው። ቅድም ቅዱስ ዳዊት ልበ አምላክ ቅዱስ ዳዊት የጻድቅ ሰው ሞት በእግዚአብሔር ፊት የከበረ ነው እንዳለ ሁሉ በተቃራኒው ደግሞ ሞቱ ለኃጥእ ጸዋግዑቱ የኃጥእ ሰው የክፉ ሰው ሞት እጅግ በጣም ጭንቅ ነው፣ የከፋ ነው፣ ክፉ ነው። መዝሙር 33 ቁጥር 21 ላይ ይሄንን ይለናል። አብሮ መሞት ማለት ምን ማለት ነው? ስለ አብሮ መብላት ስለ ሞት ካየን አብሮ መሞት ማለት ምን ማለት ነው? ይህንን ከመመለሴ በፊት አብሮ መሞት ምን ማለት ነው? አብሮ የበላ አብሮ ይሞታል ይባላል። አብሬ እሞታለሁ ነው ርዕሳችን። አብሮ መሞት ማለት ምን ማለት ነው? አንድ ላይ በጅምላ መረሸን ማለት ነው? እንደ ዘር ማጥፋት እንደሱ ማለት ነው? ምን ማለት ነው አብሮ መሞት ማለት? ከዛ በፊት አንድ ታሪክ አስቀድማለሁ። ዛሬ መጋቢት ስንት ነው? 24 የምናስባቸው ኢትዮጵያዊው ጻድቅ ማን ናቸው? አባታችን አቡነ ተክለ ሃይማኖት። እስኪ ተክለ ሃይማኖት በሉ፣ ድገሙት። አሁንም ድገሙት። ተክለ ሃይማኖት፣ ተክለ አብ፣ ተክለ ወልድ፣ ተክለ መንፈስ ቅዱስ። ወደ ገድለ ተክለ ሃይማኖት ልወስዳችሁ ነው። ገድለ ተክለ ሃይማኖት ላይ አሁን የጠቀስኩት ርዕስ የተጠቀሰበት ታሪክ አለ። አብሬ እሞታለሁ የሚለው ማለት ነው። ዕለቱ ነው። ተክለ ሃይማኖት ኢትዮጵያዊው አባታችን ጻድቁ ዛሬ ዕለታቸው ነው። በረከታቸውን ለማግኘት የእሳቸውን ስም አንስተን እንነጋገራለን። ርዕሳችን አብሬ እሞታለሁ ነው። እዛ ገድል ላይ ከተጠቀሱ ታሪኮች አንዱ እንግዲህ ጻድቁ አባታችን አቡነ ተክለ ሃይማኖት በኢትዮጵያ ምድር እየተመላለሱ በማስተማር ይታወቃሉ። ሐዋርያ ናቸው። ሐዲስ ሐዋርያ ይባላሉ። በሐዲስ ኪዳን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመረጣቸው እና ካሰማራቸው ከሾማቸው 12ቱ ሐዋርያት ጋራ ክብራቸው እኩል ነው። ምክንያቱም ቀጥታ ክህነትን የተቀበሉት ከሰማይ ነው። ቀጥታ ማለት ነው። በሰው አይደለም የተካኑት፣ በመንፈስ ቅዱስ ነው። ስለዚህ ሐዲስ ሐዋርያ እንላቸዋለን። መንበራችንን የኢትዮጵያ መንበርም የሚጠራው በተክለ ሃይማኖት ነው። ሌሎቹ በመንበር ሲወዳደሩ ሮማውያን የቅዱስ ጴጥሮስ መንበር ነው ያለን ሲሉ፣ ሌሎቹም የቅዱስ ማርቆስ መንበር ነው ያለን ሲሉ፣ ኢትዮጵያ በአፋ እንዳትሆን አባቶቻችን ይህንን አጥንተው የኢትዮጵያ መንበርም የተክለ ሃይማኖት መንበር ነው። ለዚህ ነው መንበረ ተክለ ሃይማኖት የሚል ስም ለቅዱስ ፓትርያርኩ ኢትዮጵያን ለሚመራው የኢትዮጵያን ቤተክርስቲያን ለሚመራ ፓትርያርክ እንዲሰየም ቅዱስ ሲኖዶስ የወሰነው ማለት ነው። መንበረ ተክለ ሃይማኖት የኛ መንበር መንበረ ተክለ ሃይማኖት ነው የሚባለው። መንበራችን የሚጠራው በጻድቁ በአባታችን በአቡነ ተክለ ሃይማኖት ስም ነው። በረከታቸው በሁላችን ላይ አድሮ ይኑር። ጻድቁ በኢትዮጵያ እየተዘዋወሩ አስተምረዋል። በዚህ ዓለም የኖሩት በስጋ በምድር ላይ ተመላልሰው 99 ዓመት ከ10 ወር ከ10 ቀን ነው የኖሩት። ያ ሁላችንም እንደምናውቀው ጽንሰታቸው፣ እረፍታቸው፣ ልደታቸው ይታወቃል። አሁን እዛ ዝርዝር ውስጥ አልገባም። በተለይ በደቡቡ የሀገራችን ክፍል በወላይታ እና በዙሪያው ብቻ ወደ 12 ዓመት አስተምረዋል። ይሄ እንግዲህ በተከታታይ ትምህርት የሰጡበትን ነው።
በተወሰነ ጊዜ ሄዱበት ደግሞ ሌሎች ጉዞዎች አሉ። 12 ዓመት አስተምረዋል። ጣዖታትን በማፈራረስ ጥርጥርን፣ ኑፋቄን ከሰዎች ልብ በማውጣት ይታወቃሉ። በተለይ በዛ አካባቢ በጣም ተጋድሏቸው አብዝቶ የሚነገረው ጣዖታትን፣ የጣዖት ቤቶችን በማፈራረስ ነው። እስከ ጣዖት ቤቶች ድረስ በመግባት በመጽሐፍ ቅዱስ ላይ እንደምናገኘው እንደነ ዳጎን ማለት ነው የተለያዩ ተአምራትን በወቅቱ ለነበሩት ከመስማት ይልቅ የሚያዩት ነገር የሚስባቸው ሰዎች በተአምራት የሚሳቡ የነበሩበት ወቅት ስለነበረ በተአምራት ክርስትናን ይሰብኩ ነበር። አንድ ቀን በዳሞት አውራጃ ቦታው አለ እስካሁን ድረስ ወላይታ ውስጥ ማለት ነው ይታወቃል። ዝራፈተን በተባለ ተራራ ላይ እዛ ዳሞት ላይ ማለት ነው የሀገሩ ሰው ሁሉ የሚያመልከው ከእንጨት ከድንጋይ የተሰራ ጣዖት ነበር። በዛ አካባቢ ያለ ሰው በሙሉ ወቅቱን ዕለቱን እየጠበቀ እዛ አካባቢ እየተገኘ መስዋዕት ይሰዋል፣ ይሰግዳል፣ ይንበረከካል፣ ያመልካል። በጣም የሚገርመው ንጉሱ ሁሉ ሳይቀር የንጉሱ ሹማምንቶች ሁሉ ሳይቀሩ የሚሰግዱበት የሚያጎነብሱበት ጣዖት ነበር እና በጣም የሚያሳዝነው የማያደርጉት ነገር የለም። የእንስሳት መስዋዕትን ያቀርባሉ፣ የሰው ደም ሁሉ ሳይቀር ያፈሱ ነበር ይላል። አንዳንድ ቦታ ላይ አሁን ኢትዮጵያ ውስጥ የምንሰማቸው የሚሰቀጥጡ ነገሮች አሉ። ወፍጮ ቤት ሰርቶ ገጠር ላይ ወፍጮ ቤቱ እንዲጸናና ገበያ እንዲመጣ እንዲባረክ እንዲህ አድርግ ብሎ ከጠንቋይ ጋር ተማክሮ የሰዎችን ነፍስ የሚያጠፉ ሰዎች አሉ፣ በጥንቆላ ማለት ነው። ይሄንን ቅበር ይሄንን አድርግ የሚሉ አሁን ለሚዲያ የማይመጥን ብዙ ነገር የሚያደርጉ ሰዎች አሉ። የነሱን ስጋ ህይወት ለማስቀጠል በምድር ላይ እንዲኖር የተፈቀደለትን ሰው ህይወት የሚቀጩ ማለት ነው። ምንም የማያውቁ ህፃናትን ጨምሮ መስዋዕት የሚያደርጉ ሰዎች አሉ። እግዚአብሔር ከዚህ አይነት ነገር ይሰውረን። በእውነት አንዳንዶቹ ይጨንቃቸዋል። ለስጋቸው፣ ለስልጣናቸው፣ ለኑሯቸው ያስጠነቁሉና ለነፍሳቸው ደግሞ መጥተው ለቤተክርስቲያን ገንዘብ የሚሰጡ ሰዎች አሉ። ሰብስበው ደሃ የሚያበሉ አሉ። በዚህ የሚካካስ የሚመስላቸው እንደ ሂሳብ ስራ የሚጠፋፋ የሚመስላቸው ሰዎች አሉ። ሄደው ያስተፋሉ፣ ሄደው ያስጠነቁላሉ፣ ተጠርተው ይሄዳሉ፣ ይገብራሉ። እዚህ መጥተው ደግሞ በቤተክርስቲያን የተለያየ ነገር ደግሞ ያደርጋሉ። ከመጨነቅ የተነሳ ነው። የቀድሞቹ ነገስታትም እንደዚህ ያደርጉ ነበር። በሁለት ቢላ መብላት አይቻልም። ሁለት እግር ስላለን ሁለት ዛፍ ላይ መውጣት አይቻልም። ይሄኛው ለነፍሴ ነው ያኛው ለስጋ ነው የሚሉ ሰዎች አሉ። የለም፣ እግዚአብሔር የነፍስም የስጋም ፈጣሪ ነው። ነፍስንም ስጋንም የሚመግብ ታማኝ አምላክ ነው። እንዲህ አይነት ነገር የለም። እና እነዚህ ሰዎች የሰው ደም ሁሉ ሳይቀር ያፈሱ ነበር ይላል። ጣዖት አምልኮን በዚህ ልክ የምትቃወም ቤተክርስቲያን፣ ጣዖት አምልኮን በዚህ ልክ የሚቃወሙ ገድላትን ለመተቸት ዓለም ሞራል የለውም። የጣዖት ቤት ልትተው አትችልም ቤተክርስቲያን። ገድላትም ጣዖትን ሊያለማምዱን አይችሉም። በደንብ ማንበብ ነው። የጣዖት ጸር ናቸው ገድላቱን በሙሉ ስናነብ ማለት ነው። በተለይ ተክለ ሃይማኖት ከጣዖት ጋር በተገናኘ በጣም ጽዩፍ ናቸው። ሰው ሁሉ ወደ እግዚአብሔር እንዲቀርብ ብዙ መስዋዕትነት ከፍለዋል። ክርስቶስን ሲያስተምሩና ሲገልጡ የኖሩ ናቸው። እኛም የእሳቸው ልጆች ነን እና በዛን ወቅት ንጉሱ ሁሉ ሳይቀር የሚያመልክበት ትልቅ የጣዖት አዳራሽ ወይም ቤተ ጣዖት ነበር። የሰው ደም እያፈሰሱ ለሰይጣን ይገብሩ ነበር እና አባታችን አቡነ ተክለ ሃይማኖት እንዳስለመዱት በዛ ቦታ ላይ ተገኙ። ገድሉን እናንተ አንብቡት። በብዙ መከራ በብዙ ውጣ ውረድ ጣዖቱን ለማፈራረስ ሰዎችንም የተወሰኑትን ለማስተማር በቁ። የሀገሩ ሽማግሌዎች ግን ጉዳዩ አስከፋቸው። ያ ይመለክ የነበረው ጣዖት በዛ ምክንያት እነሱ የሚፈሩበት የነበረው ምክንያታቸው እንዳልነበረ ሲሆን በጣም ተቆጡ፣ ተበሳጩ፣ ተጨነቁ እና በተክለ ሃይማኖት ላይ እርምጃ ለመውሰድ አሰቡ። ገድላቸው እንደዚህ ይላል። ገድላቸው የአቡነ ተክለ ሃይማኖት ገድል ገጽ 115 ላይ 36ኛው ምዕራፍ ላይ ሁሉም ኢትዮጵያዊ ተክለ ሃይማኖት ገድል ሊኖረው ይገባል። ምክንያቱም ኢትዮጵያዊ አባታችን ስለሆኑ ማለት ነው። እና ቃል ኪዳኑ በጣም የሚገርም ነው የአባታችን የአቡነ ተክለ ሃይማኖት ገድል እና እንደዚህ ይላል ገድሉ ላይ ከጥቂት ቀን በኋላ አባታችን ተክለ ሃይማኖትን ያዙት። የአገሩ ሰዎች ሽማግሌዎች መጥተው አገረ ገዢውን ጣዖታችንን ያጠፋ ይህንን ሰው
ከንጉሱ ዘንድ እስክናደርሰው ድረስ እኛ መተን እስክንቀበል ድረስ አጽንተህ ጠብቀው አሉትና ለዛ ለወረዳው ገዢ ከተማ ከሆነ ደግሞ ለከንቲባው ማለት ነው አባታችን አቡነ ተክለ ሃይማኖትን አስረው ሰጡት አደራ። እኛ ሄደን ወደ ንጉሱ የማዕከላዊው መንግስት ያለበት ቦታ ስለሚርቅ የ3 ወር መንገድ ያስኬዳል። በጣም ይገርም። እዛ ሄደን ለንጉሱ ነግረን እርምጃ እስከሚወሰድበት ድረስ ይሄንን ሰው ጠብቅ ብለው ለሀገረ ገዢው ሰጡት። ቀፈሮድም ይባላል አገረ ገዢው እና ተቀበለ። የአደራ እስረኛ ማለት ነው። ምክንያቱም ህዝቡ ወነቂስ ወጥቷል። ይሄም ሰው ጣዖት አምላኪ ነው። የሀገሩ ሽማግሌዎች ናቸው። በጣም ተቆጥተዋል። የሚያደርጉትን አድርገው ካንገላቷቸው በኋላ አባታችንን በአደራ መልክ አስረከቡ። እነሱ ወደ ንጉሱ ሊያመለክቱ ሄዱ። ምክንያቱም የመጨረሻውን ትእዛዝ የሚሰጠው ንጉሱ ስለሆነ። ይሄ ሀገረ ገዢ በጣም እድለኛ ነው። ልክ እንደ ጲላጦስ ታስታውሱ ከሆነ ጲላጦስ እሱ በሚፈርድበት አደባባይ ለፍርድ በፊቱ የቆመው የሰማይና የምድር ፈጣሪ በዓለም ሁሉ መፍረድ የሚችል ዳኝነት ወይም ስልጣን የባህሪው የሆነ ክርስቶስ ነው። ብቻውን ጲላጦስን ይሄ እድለኛ ያደርገዋል። ክርስቶስ ለፍርድ ቀረበ በተባለ ቁጥር ጲላጦስ ይነሳል። አይገርማችሁ? ሁሌ እድለኛ ነው። በሱ ኮርት በሱ ችሎት ክርስቶስ ነው የቀረበው። እንደ አንድ ትልቅ ፕሬዝዳንት ዓለምን የሚገዛ አንድ ፕሬዝዳንት ፍርድ ቤት ተከሶ ቢቀርብና እናንተ ዳኛ ብትሆኑ ከዛ ጡረታ ስትወጡ ወሬያችሁ ይሄ ነው የሚሆነው። የታወቀው የአሜሪካን ፕሬዝዳንት ታውቀዋለህ ገሪያው እኔ እኮ ፍርድ ቤት አቆምቢዋለሁ ፎቶ ሁሉ እናሳያለን። ጲላጦስ ቢኖር አሁን እሱን ያሳየን ነበር። ይኸው ክርስቶስን እኮ እኔ ፊት አቆምቢዋለሁ ብሎ ማለት ነው። በጣም እድለኛ ነው ማለት ነው። የሚገርም ነው። ይሄ ቀፈሮድም በጣም እድለኛ ነው። አባታችን አቡነ ተክለ ሃይማኖትን ለመዳኘት ወደ ቤቱ ይዟቸው እንዲሄድ በቤቱ ውስጥ እስረኛ እንዲሆኑ እግዚአብሔር ፈቅዶለት ማለት ነው ወሰዳቸው ወደ ቤቱ። በድሮ ጊዜ እንደዚህ ነበር። በጣሊያን ጦርነትም ጊዜ እስረኞችን የሚከፋፈሉት መኳንንቱና መሳፍንቱ ነበሩ። ጣሊያኖች ሲማረኩ ምክንያቱም እነሱን ሁሉ የሚያጉር በቂ እስር ቤት ስለሌለ ባላምባራስ ገሌ 5 ውሰድ፣ ፊታውራሪ ገሌ 3 ውሰድ እየተባለ ማለት ነው እስረኛ ይከፋፈላሉ ማለት ነው። እንደውም አንድ ባለስልጣን አንድ እስረኛ ጠፍቶባቸው አንድ ጣሊያን እና ወደ አጤ ሚኒሊክ ቤተ መንግስት መጡ እና ዝም ብለው አይናቸው ይቀላውጣል ወደዚህ ይላሉ። እና አንድ ባልንጀራቸው እንዴ ምን ሆነው ነው ገሌ ሲላቸው አንድ ፈረንጅ ፈልጌ ነው። እንዴ ለምን? የሰጡኝ ንጉሱ የሰጡኝ እኮ ይሄን ያህል ቁጥር እስረኛ አንድ ጣሊያን ጎደለ። ታዲያስ በቃ አንዱን ፈረንጅ አስገብቼ እዛ አቀላቅለዋለሁ ምን አገባኝ። እና ፈረንጅ ነበር የሚፈልጉት ምክንያቱም ይቆጠራል፣ ከባድ ነው። ጣሊያን ይሁን ጀርመን ይሁን አይመለከታቸውም እነሱ እና በሰዓቱ ማስረከብ ስለነበረባቸው። ስለዚህ እንደሱ ስለነበር ነው ይሄ ባለስልጣንም አባታችን አቡነ ተክለ ሃይማኖትን ይዞ ወደ ቤቱ ሄደ። በ3 ወር ቆይታ ውስጥ ግን በጣም የሚገርም ነገር ተደረገ። የአካባቢው ሰዎች በሙሉ ለማየት በሚመጡበት ጊዜ በፊታቸው ጸጋ ባላቸው ሞገስ እየተማረኩ በቃለ እግዚአብሔር እየተማረኩ የእግዚአብሔርን ቃል ያስተምሯቸው ነበር ተክለ ሃይማኖት። በዚህ ሰው ቤትም የታመመ ልጁ ነበር። ያ ልጁ ሁሉ ተፈወሰ። በመንደሩ በሙሉ ያሉ በሽተኞችን ያመጡ ጀመር። እነዛ በሽተኞች በሙሉ ይፈወሱ ነበር ይላል። ታላላቅ ታምራትን አባታችን አቡነ ተክለ ሃይማኖት ማድረግ ጀመሩ። እስሩ የቁም እስር ነበር፣ ግን ይሰብኩ ያስተምሩ ነበር። በአንድ ጊዜ ከአካባቢው ጋር ተግባቡ። እግዚአብሔር ሞገስ ስለሆናቸው ማለት ነው። አገረ ገዢው ልቡ ቅን ነው እና በሚያደርጉት ታምራት በሚሰብኩት ስብከት አመነ ይላል። ምን አይነት ታምር ነው? ምን አይነት ነገር ነው የምሰማው ብሎ በጣም ተደነቀ ይላል። እሱ እድለኛ ስለነበረ በሚሰማው ወይም ሰዎች በነገሩት ሳይሆን በሚያዩ ነገር ለማመን በቃ። መጽሐፍ እንደዚህ ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 1 ላይ ስለ ሕይወት ቃል ከመጀመሪያው የነበረውና የሰማውን የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችን የዳሰሱትን እናወራለን። ሐዋርያት ክርስቶስን የሰበኩት እንደዚህ ነው። በነገራችን ላይ እጆቻችን የዳሰሱትን በዓይናችን ያየነውን የሰማነውን ነው የምንነግራችሁ ይላል። ዓለም እንደዚህ አይደለም የሚነግረን። አሁን እኮ ዓለም ብዙ ሰው ስለ አንድ ፈላስፋ ሲናገር አስረግጦ ነው የሚናገረው። ግን ያ ፈላስፋ በነበረበት ዘመን አልነበረም እሱ። እንደውም በህይወቱ ይሞክሯል። የኦሾን ፍልስፍና እየሞከሩ ብዙ የዩኒቨርሲቲ ተማሪዎች
ራሳቸው ስተው አስፋልት ላይ ወጥተዋል። ይወክሩታል። ሰውየው እንዲህ አድርግ ያለውን ማለት ነው። ራሱ ወሾ ይናገረው አይናገረው አይታወቅም። ጥርቅም የተሰበሰበ መጽሐፍ አንብበው ማለት ነው። በህይወታቸው ይሞክሩታል። ጅልነት ነው በጣም። ሐዋርያት የነኩትን የዳሰሱትን የሰሙትን ያዩትን ክርስቶስን ግን ዓለም አልተቀበለው። እኛ ያየነውን የሰማነውን ነው የምንናገረው። በህይወት ልምዳችን የዳሰስነውን የሰማነውን ያየነውን ያልነበርንበትን ነው የነበርንበትን ያረጋገጥነውን ነው ያላረጋገጥነው። ለዚህ እኮ ሶሻል ሚዲያው ምስክር እገሌ አረፈ ብሎ ይለጥፋል። ሰንበዲ የዛ ሰው ቤተሰቦች ያን አይተው ግማሹ ይወድቃል፣ ግማሹ ያለቅሳል። ለሰው ችንታል ቅንጣት ታል አዘኔታ የሌለው ትውልድ። ያ ሰው አይደለም መሞት አልታመመም። አንዳንዱ የሆነ ነገር ፈልጎ ነው ዝም ብሎ የሚለጥፈው። አንዳንዱ ደግሞ በስልክ የሆነ ነገር ይሰማል፣ ማንም ሰው ሳይቀድመኝ ብሎ እገሌ ያረፈ ብሎ ይለጥፋል። እግዚአብሔር ይልን። በእውነት በጣም ክፎች ነን። የወዳጅ ሞት እንኳን ተሰምቶ እንኳን አይለጥፍም። መጀመሪያ አልቅሰን እንጨርስ። 6 ሰዓት ሞተ ይላል። 5 ሰዓት ተኩል ላይ 5 ተኩል ላይ እየለጠፈ 6 ሰዓት ላይ ሞተ ይላል። በጣም ያሳዝናል። መጀመሪያ እንዘን እናልቅስ። እንደ ሰው ይደርሳል። እሱ ከሞተ በሳምንቱ መለጠፍ ይቻላል። በጣም ጨካኞች ነን። በጣም የሰው እኮ መፍራት አለበት፣ መደንገጥ አለበት። ነገ እኔም ነኝ ይታሰራለሁ፣ እግሬ ይታሰራል፣ እጄ ይታሰራል፣ ሳጥን ውስጥ ገባለሁ። እንዴት ሰው ሳይሞት ሞተ ይባላል? ብዙዎች እንደዚህ ናቸው። ራሳቸው መጥተው አልሞትኩም እስከሚሉ ያስቃሉ እኮ በጣም። ሞቷል የተባልኩት እኔ ነኝ አልሞትኩም እያሉ። ውርደት ነው ይሄ። መጨረሻ ማየት፣ መስማት፣ መዳሰስ። ይሄ አገረ ገዢ አየ፣ ሰማ፣ ዳሰሰ። ከዛ በኋላስ ከ3 ወር በኋላ እነዛ ሽማግሌዎች መጡ። ከንጉሱ ውሳኔ ያስወሰሩ። ንጉሱ ምን አለ? በአስቸኳይ ይዛችሁት ነው፣ ዋጋውን የምሰጠው እኔ ነኝ፣ ሞቶሎሚ ነው። በአስቸኳይ አለ። መጡ እነሱ ከ3 ወር በኋላ እንዲህ አሉት፣ እኛ ጠብቅ ያልንህን ሰው ስጠንና ወደ ንጉሱ እንውሰደው አሉ። ከስንት ወር በኋላ? ከ3 ወር በኋላ። ይሄ ቀፈሮድም ምን የሚል ይመስላችኋል? ይሄ አገረ ገዢ የሚያስደነግጥ ንግግር ተናገረ። እንዲህ አለ፣ እሱንስ አልሰጣችሁም፣ አብሬ ከእርሱ ጋር እሞታለሁ እንጂ አለ። ርዕሳችን ይሄ ነው። ቀመሰዋ የተክለ ሃይማኖትን ትምህርት አያቸው። ጸጋውን የተክለ ሃይማኖትን ጸጋ ተመለከተ። አካባቢው በሙሉ ሲሰግድ ሲወድቅ፣ አጋንንት ሲርዱ ሲንቀጠቀጡ ሲጮሁ፣ እነዚህ ሰዎች መጡ። ባደራ ነው አስቀምጥ ያሉት። ወስደው እንደሚገድሉት ያውቃል። ተክለ ሃይማኖት እንደሚገድሏቸው ያውቃል። ስለዚህ ወሰነ። እሱንስ ነው ያለው። በጣም እንደወደዳቸው የሚታወቀው በዚህ ነው። እሱንስ ማለት ምን ማለት ነው? ሌላውን ውሰዱ፣ እኔንም ከፈለጋችሁ ውሰዱ፣ ልጄንም ከፈለጋችሁ ውሰዱ፣ ስልጣናችሁም ያውላችሁ እኮ። እሱንስ አልሰጣችሁም። በጣም የምትወዱት ሰው የሆነ ዕቃ ይጠይቃችኋል፣ ትሰጣላችሁ። የሆነ ዕቃ ይጠይቃችሁ፣ ትሰጣላችሁ። የሆነ ዕቃ ሲጠይቃችሁ ወይ ይሄንንስ ምንድን ነው የምትሉት? አልሰጥም። በጣም ስለሚያስፈልጋችሁ ማለት ነው። ወይ ይሄንንማ አትውሰድብኝ፣ ይሄንንስ አልሰጥህም። ንግግሩ በጣም አንጀት የሚበላ ነው። እሱንስ ምንድነው ያለው? አልሰጣችሁም፣ አብሬው እሞታለሁ። የሚገርም ነው። ገድለ ተክለ ሃይማኖት ገጽ 116 ላይ ነው። አብሬ እሞታለሁ። ሰዎቹ በአገረ ገዢው ንግግር ተገረሙ። ምን እንዳገኘ አላወቁም። እሱ ግን በ3 ወር ውስጥ ገድሉን ሄዳችሁ ስታነቡ አንደኛ ጋኔን ይጥለው ያሳብደው የነበረው ልጁ ተፈውሶለታል ይላል። ባለስልጣን ስለሆነ በልጁ መታመም አፍሮ ደብቆት ነበር። ብዙ ሰዎች እንደዚህ ነው የሚያደርጉት። ዝናቸውን፣ ክብራቸውን፣ የወለዱት ልጅ የሚያሳጣቸው እየመሰላቸው ሰው ፊት አያወጡትም አይደል? እኛ የምናስበው አሁን የሰዎቹን ክፋት ነው አይደል? ለምን በልጃቸው ያፈራሉ? አይደለም፣ የኛ ክፋት ነው እንጂ እኛ እኮ ስለምንተች ነው። የታባቱ ይበላዋ ስለሚሰርቅ ነው፣ ጉቦ ስለሚበላ ነው ስለምንል እኮ ነው። እግዚአብሔርን የፈረደበት ስለምንል እኛ ነን፣ ሰውየው አይደለም። እናት የወለደችውን ትደብቃለች። ለምን? እኛ ክፉዎች ስለሆንን፣ ከንፈር እየመጠጥን ስለምናስለቅሳት፣
መግቢያ መውጫ ስለምናሳጣት በልጇ ምክንያት ማንም እንዲያው አትፈልግም። በእኛ ክፋት እኛ ደጎች ብንሆንስ ያን ታማሚ የምንቀባበለው እናቲቱን ደግሞ ምንም እንዳልተፈጠረ አድርገን ትሪት የምናርጋት ቢሆንስ ደስ ነው የሚላት። ትታው ነበር የምትሄደው። ደብቆት ይኖር ነበር። አየ ተክለ ሃይማኖት ወደ ቤታቸው ሲገቡ ምን የሚደበቅ ነገር አለ? ጋኔኑ ጨነቀው፣ እሪ አለ። ልጁን ፈውሰው አስረከቡት። ከዚህ በላይ ሰላም ምን አለ? ቤቱ ተቀየረ። ብዙ ሰዎች ህይወታቸው ተለወጠ። ጣዖታት ያመልኩ የነበሩ በሙሉ ስህተት መሆኑን ተረድተው ተመለሱ። እሱም እንደዚሁ ስህተት መሆኑን አወቀ። ስለ ነገረ ድህነት በሚገባ ተማረ። በቪአይፒ ያስተማሩት ተክለ ሃይማኖት ቤቱ ተገኝተው እንዴት ነው ላይረዳ የሚችለው? ስለ ክርስቶስ እንደኛ ነገረ ዘርቅ ቧልት ፌዝ አውርተው በልተው ጠጥተው አይሄዱ። ተክለ ሃይማኖት እንዲህ አይደለም። ቁም ነገረኛ አባት ናቸው። እንዴት አያስተምሩት? አብሯቸው እያደረ አብሮ እየዋለ ስለ ነገረ ክርስቶስ አወቀ። በጣም የሚገርመው ከመላው ቤተሰቦቹ ጋራ በአንድ ላይ ተጠምቆ ክርስትናን ተቀበለ። የክርስትና ስሙም ገብረ ዋህድ ተባለ ይላል። እነዚህ ከ3 ወር በኋላ የመጡ ሰዎች አያውቁም። ገብረ ዋህድ መሆኑን አያውቁም። ልጁ እንደተፈወሰ አያውቁም። ተክለ ሃይማኖት ስንት ነገር እንዳደረጉለት አያውቁም። እኛ ለቅዱሳን ያለንን ፍቅር ዓለም እንዴት ያውቀዋል? ተክለ ሃይማኖት ለኔ የደረሱልኝን ኪዳነ ምሕረት ለኔ ያደረገችልኝን ቅዱሳን ለኛ የዋሉትን ውለታ ይሄ በሁለት ጥቅስ አካኪ ዘራፍ የሚለው ሰው እንዴት ይረዳኛል? እንዴት ነው ለሱ ምነግረው? ከባድ ነው። ጣሙን የቀመስኩት እኔ ነኝ። አንድ ሰው ብርቱካን ግዛና ና አለው አንድ ጓደኛው። አብረው እየሄዱ እና ይከራከሩ የነበረው ስለ እግዚአብሔር ፍቅር፣ ስለ እግዚአብሔር ታዳጊነት፣ ስለ እግዚአብሔር አዳኝነት ነው። እና ይሄኛው እየተማረረ ነው በእግዚአብሔር ባኬ እሱ አዳኝነት ምናምን እያለ ነው። በዚህ ዘመን እንደውም አንዳንድ ሰው እንደሚሉት ብር ነው የሚያስከብር ስልጣን ነው ምናምን እያለ ይማረራል። ከዛ ቢነግረው አልሰማለው። አንድ ብር አወጣና አንድ ብርቱካን ገዝተልኝና አለው። ጊዜው ደግ ነበር። አንድ ብሩን ተቀብሎ ሄዶ ብርቱካን ገዝቶ መጣ። እሱ እያወራን ብርቱካን እየበላን አብረን እናወራለን ብሎ ነው የሚያስበው ያ የተላከው። ብርቱካኑን ላጠው። ይሄ ግማሽ አድርጎ ከፈለው። በቃ ግማሹን ሊሰጠኝ ነው ሲል አልሰጠውም። ግማሹን ደግሞ ሩብ አደረገው። በቃ ይሄንማ ሊሰጠኝ ነው ሲል አልሰጠውም። ይበላል። እሱ ዝም ብሎ ይበላል። ይሰጠኛል ብሎ ያስባል። ይበላዋል ዝም ብሎ የላከው ማለት ነው። በልቶ ከጨረሰ በኋላ ትንሽ ሶፍት ነገር ይኖራል አለው። አዎ ሰጠው። ጠራረገ አፉን። እንዴት እንደሚጥም ታውቃለህ ይሄ ብርቱካን አለው። በጣም ስለተበሳጨ እኔ ምን አቅልላለሁ የበላው አንተን አለው። ብስጭት ብሎ እንደውም ምን አባቅልላለሁ ሁሉ ሳይል አይቀርም ማለት የበላው አንተ እንዴት ነኝ ትጠይቀኛለህ? አየህ የእግዚአብሔርን ጣዕም ማቀው እኔ ነኝ ስለደረሰልኝ። አንተ ልትረዳው አትችልም። እንዴት አድርጎ ወደ ህይወት ይግባ? ዘግተሃል አንተ ሳታጣጥመው። እንዴ ንስሐ ገብተን ሳንቆርብ እንዴት ቸርነቱን ማወቅ እንችላለን? የቀማነውን ሳንመልስ የበደልነውን ሳንክስ ወደሱ ሳንጣበቅ በርቀት ሆነን እንዴት እናውቀዋለን? ተጠግተን ሳናየው እንዴት እናውቀዋለን? ኑ ወደ እኔ ቅረቡ አበራላችኋለሁ ነው ያሉ። ጨለማ ውስጥ ነን። እንዴት ነው ወደ ብርሃኑ ሳንመጣም ይበራልን ህይወታችን? ሳንጠጋ በርቀት እንዴት ይሆናል? እነዚህ ሰዎች አላወቁም። ትክክል ነው፣ ርቀዋል። ገብረ ዋህድ ግን ቤት ነው ያለው። አባታችን አቡነ ተክለ ሃይማኖት ጋር ነው ያለው። አጣጥሞታል ፍቅሩን። ስለዚህ አይገርምንም። መጥተው አምጣ ማለታቸው አይገርምም። እሱም ደግሞ ሲመልስላቸው እሱንስ አልሰጣችሁም አብሬው እሞታለሁ። እናንተ አንብቡት። ትንሽ ነገር ልንገራችሁና ላጠቃል። ሰዎቹ ለንጉሱ ይሄንን ነገር ሄደው ተናገሩ። ኧረ ይገርማል ያውኑ ደግሞ አሉት። እንደገና 3 ወር ፈቸው እኮ ሄደን አምጣ እንለዋለን አልሰጥም አለን። አብሬ እሞታለሁ አለ። ነው ሁለቱንም ይዛችሁ አምጡ አለ ንጉሱ። ሁለቱንም ከሌላ 3 ወር በኋላ የገብረ ዋህድ የሱም ሃይማኖቱ አድጎ ጎልምሶ ማለት ነው መጡ። እነዚህ ሰዎች በሉ ሁለታችሁም እንድትመጡ ተብሏል ብለው አሰሯቸው ሁለቱንም እና መጓዝ ጀመሩ። ይሄ ባለስልጣን ነው። መታሰርን እንደ ውርደት አልቆጠረው። ግን ከማን ጋር ነው የታሰረው? ከተክለ ሃይማኖት ጋር ነው። የሚገርም ነው። እድል ነው ይሄ። አብረው ታስረው በመንገድ ላይ እየሄዱ ሰዎች ይዟቸው እየሄዱ ይሄ ገብረ ዋህድ በጣም ፈርቷል። ቀፈሮ ወድም ማለት ነው። ምክንያቱም ከሱ በላይ ጨካኝ ወደ ሆነው ንጉስ እየሄዱ
ገና ለክርስትናው ደግሞ ፍሬሽ ነው። በሰማዕትነት ማለፍ ገና ነው። ሐዋርያት እንኳን ጥዋን የሆኑት በእግረ ሥጋ ከተከተሉ በኋላ ነው እና በጣም ጨንቆታል። ከዛ ለብፁዕ አባታችን እንዲህ አላቸው ይላል። ብፁዕ አባታችን አቡነ ተክለ ሃይማኖትን በመንገድ እየተጓዙ ሳሉ አባታችን ንጉሱ በአንዲት ሴት ምክንያት ለ25 ዓመታት አእምሮውን አጥቷል። አንተ ብትፈውሰው ሁለታችንንም ይለቀናል አለ። እቺ ነገር የፍርሃት ምልክት ነች። እንደሄድክ ፈውሰው፣ አእምሮውን ስቷል። ሞቶሎሚ እንዴት ነው አእምሮውን የሳተው? ገድሉን አንብቡ፣ ወደዛ ታሪክ አልሄድም። እንደሄድክ ብታድነው ሁለታችንንም ይለቀናል አለ። ከዛ አባታችን አቡነ ተክለ ሃይማኖት ፍርሃት እንደሆነ አውቀው እንዲህ አሉት ይላል። ገብረ ዋህድ ሞትን ትፈራለህ እንዴ አሉት። ምን እያለ ነው? አብሬ ሞታለሁ ብሏል አይደለም? አሁን ደግሞ ንጉሱ እንዳይገድለው እንዲለቀን ንጉሱን ፈውሰው። ጥባቱ ገና ነው። የተናገረውን ንግግር እየፈጸመ መሄድ ነበረበት። ችግር የለም አብሬ ሞታለሁ ያለ ሰው ይሄዳ አይጠራጠርም። እንደዚህ ቢሆን ሶስቱ ሕፃናት ወደ እሳት እየወሰዷቸው ይጠራጠሩ ነበር። እግዚአብሔር ያድነናል፣ ግን ባያድነንም አንተ ላቆምከው ምስል አንሰግድም አሉ አይደል? ከዛ እኮ እሳቱ ነደደ። ከዛ ወታደሮቹ አሰሯቸው። ከዛ ተሸከሟቸው። እንዴ ይሄ እግዚአብሔር እስካሁን አይመጣም እንዴ ብለው ሐሳብ አልቀየሩ። ወደ እሳቱ እየሄዱ ነው፣ አልቀየሩም። እናንተ ብትሆኑስ? ከባድ ነው። የት አለ እግዚአብሔር? እስክንጣል ነው እንደሚጠብቀው አላሉ። ገብረ ዋህድ ግን እዚህ ደረጃ አልደረሰም እና እባክህን ብሎ ነው ልመና ያቀረበው። ብትፈውሰው ይለቀናል። ገብረ ዋህድ ሞትን ትፈራለህ እንዴ አሉትና አይዞ ፈጣሪያችን በንጉሱ እጅ አይጥለንምና አትፍራ። እግዚአብሔር እንደዚህ ይበለን ሁላችንን። በእውነት ተክለ ሃይማኖት ናቸው እኮ ማን? እግዚአብሔር በማን ፊት? በንጉሱ እጅ አይጥለንም፣ ስለዚህ አትፍራ። እና ቅዱሳን እንዴት ነው ክርስቶስን የማይሰብኩት? በእኔ ፊት ምንም አትሆንም እኮ አላሉም ተክለ ሃይማኖት። በእግዚአብሔር ፊት ምንም አንሆንም ያሉት፣ ወደ እግዚአብሔር ነው የሚመሩት። አትፍራ አሉት። ንጉሱ ያው ሞቶሎሚ በአቡነ ተክለ ሃይማኖት እናት ምክንያት ነው ያበደው። ለአቡነ ተክለ ሃይማኖት የራሳቸውን ታሪክ ነው የሚነግራቸው። እሳቸው ያውቁታል። በእሳቸው እናት ምክንያት ነው አቅሉን የሳቱስ። ይሄንንማ አውቀዋለሁ ምናምን አላሉ። ዝም ብለው ነው የሚሰሙት። ከዛ መጨረሻ ላይ ሄዱ፣ ወሰዷቸው፣ በንጉሱ ፊት ቀረቡ። ባጭሩ ነው ምነግራችሁ። ከዛ በንጉሱ ፊት ቀረቡ። ንጉሱ ምን አደረገ? በሎ ያዟቸውና 10 ሰዎች አምጡ፣ ማነው ቀፎ፣ የንብ ቀፎ አምጡ፣ ሁለቱንም በንብ ቀፎ ውስጥ ክተቷቸውና ከተራራ ላይ ጣሏቸው አለ፣ አዘዘ ማለት ነው። እና መጀመሪያ 10 ሰዎችን መረጠ። እነዛ 10 ሰዎች 5 ሆነው ተሸክመው አቡነ ተክለ ሃይማኖትን በአንድ ቀፎ፣ ገብረ ዋህድን በአንድ ቀፎ አድርገው ተራራው እስካሁን ይታያል፣ ወላይታ ውስጥ ማለት ነው። እዛ ከተራራ ላይ ወደ ታች ወረወሯቸው ይላል። ግን መልአኩ ቅዱስ ሚካኤል ታዘዘና በክንፉ ተቀብሎ መሬት አሳረፋቸው፣ ምንም ሳይሆኑ ማለት ነው። ከዛ በኋላ ከነዛ ከጣሏቸው ሰዎች ቀድመው በንጉስ ፊት ተገኙ። የጣልከን በእግዚአብሔር ቸርነት ግን ተርፈናል ብለው መሰከሩ። እነዛ 10 ሰዎችም መጡ፣ ይሄንኑ ተናገሩ። አይደለም አለ ንጉሱ፣ አልጣላችኋቸውም፣ ውሸታችሁን ነው። በሉ አሁን አለ እነዚህን 10 ሰዎች አድርጋችሁ እንደገና ደግሞ ሁለቱንም አድርጋችሁ 12ቱንም ማለት ነው ሌላ 24 ሰዎችን አዘጋጅቶ ወደዛው ገደል እንዲጥሏቸው አዘዘ ይላል። አሁንም በእግዚአብሔር ቸርነት ከዛ ከተጣሉበት ተራራ ተረፉ ይላል። ገድሉን እናንተ አንብቡት። ከዛ መጨረሻ ላይ ንጉሱ በጣም ተበሳጨ ይላል። በዚህ ብስጭት ብቻ ከ300,000 በላይ ሰው አስገድሏል ይላል። ተናዶ ተቆጥቶ ማለት ነው። እንዴት ሊተርፍ ይችላል ብሎ እና ብዙ ታሪክ ነው ያለው። መጨረሻ ላይ ገብረ ዋህድንም አባታችን አቡነ ተክለ ሃይማኖትንም እስር ቤት ወረወራቸው እና ንጉሱ አቅሉን ሲስቶ ሲያብድ ሲጨነቅ ይሄ ገብረ ዋህድ ያየዋል እና ጠጋ ብሎ ወደ ንጉሱ ገብረ ዋህድ እንዲህ ብሎ ተናገረ ይላል ገድሉን ስታነቡ። ንጉስ ሆይ ለምን እንደዚህ ትጨነቃለህ? በፈጣሪው ብታምን እኮ ይሄ ሰው ባዳነ ነበር አለው ይላል። ምዕመናን አሁን ገብረ ዋህድ
ራሱን ከማዳን ወዴት እየተሸጋገረ ነው? ሌላው ሰው ወደ ማዳን። ይሄ ደግሞ በቤተክርስቲያናችን ትምህርት ምን ይባላል? ምልጃ ነው። እያማለደ ነው። ማንን ነው የሚያማልደው? ንጉሱን። ከማን ጋር እያማለደው ነው? ከጻድቁ ጋር። ለምነው፣ እሱ ያድናል። ለምን ትጨነቃለህ? ምክንያቱም ሲያድኑ አይቷል። መንደር ውስጥ 3 ወር 6 ወር የራሱ ልጅ እንዴት እንደዳነ ያውቃል። እና ለምነው፣ እናንተ ጸበል ተጠምቃችሁ ድናችሁ ጠጥታችሁ ተፈውሳችሁ ለሌላ ሰው እንደምትናገሩት ግድ የለም ጸበል ጠጣ እንደምትሉት ማለት ነው። በልበ ሙሉነት ግድ የለም ንገረው አለው። ንጉሱ ቀረብ አለና ለዚህ ለግብረ ዋህድ የሚገርም ምላሽ ሰጠው። ዝም በል አንተ ደግሞ ምናምን አላለው። ጠጋ ብሎ እንዲህ አለው፣ ቀድሞስ ማመኑንማ ባመንኩ ነበር፣ ነገር ግን ይላል ለምን እንደዚህ ትሆናለህ? እሱ በሱ ፈጣሪ ብታምን ይፈውሳል ስላለው ማመኑንማ ባመንኩ ነበር፣ ነገር ግን መንግስቴን እንዳይወስድብኝ እፈራለሁ አለ። አቤት የኔ ቤተክርስቲያን በተርጉማን ይሄን ቃል አውለው አሳድረው ያሰነብቱን ነበር ሲፈቱት። እኔማ በሱ አምላክ አምን ነበር፣ ግን መንግስቴን ይወስድብኛል። የዚህች ቤተክርስቲያን በሰው ይሄ አይደል መከራዋን የምትበላው እቺ ቤተክርስቲያን ዓለማዊ ስልጣን የምትፈልግ ነው ይመስላችሁ አይደለም? ሰዎች ታጠፋናለች ነው የሚሉት። አጀንዳዋ ግን አይደለም፣ በጭራሽ አጀንዳዋ አይደለም። ምድራዊ ንግስና አጀንዳዋ አይደለም። ምድራዊ ስልጣን አጀንዳዋ አይደለም። ሰዎች ሊገቡበት ይችላሉ፣ እንደ ውሻ ስሬ አምጥተው የሚተክሉ አሉ። እሱ የራሳቸው ችግር ነው። ቤተክርስቲያን የምታስተዋውቀው ሰማያዊውን ንጉስ ነው። ሰማያዊ መንግስት ነው የምትሰብከው። ፖለቲካ አጀንዳ የላትም። ሰዎች ባየር ላይ ይፈሯታል። ይሄን አትቀማ ምን ያደርግላታል? ምድራዊ ንግስና ምን ይሰራላታል? እሷ ሌሎች ትተው ከቤተ መንግስት እኮ ወደ ገዳም ሄደዋል። መሰረቷ እሱ አይደለም። ፈራ ንጉሱ፣ ስልጣኔን ይወስድብኛል ብዬ ነው እንጂ እሱ በሚያመልከው ፈጣሪማ እንደሱ ቀላል መስሎታል። ከጣዖት ወደ ጣዖት መሸጋገርን ይመስል እሰግድለታለሁ ችግር የለውም ማለት። ገብረ ዋህድ ምን ብሎ መለሰ? የትምህርቱን ብቃት በክርስትናው የጸና መሆኑን የተክለ ሃይማኖትን ቃል በደንብ እንደሰማ ነው የሚያስረግጠው ምላሹ። ምን አለ ገብረ ዋህድ? ቀድሞስ እንኳ ከቤት የሳር ትቢያ እንኳን አልሻም ሲል አልሰማሁም? ምን ሲሰብከው ነበር ንጉሱን፣ እሱ ግን አልሰማም። የሳር ትቢያ አልሻም ሲል አልሰማሁም። ስለዚህ ነገር እኔ እጨርስልሃለሁ አትፍራ አለው። ዘመናዊ ደላሎች እንደዚህ አይደል የሚሉት? እኔ እጨርስልሃለሁ ግን ገንዘብ ትከፍላለህ። ገብረ ዋህድ እኔ እጨርስልሃለሁ አለው። ምኑን? መንግስት እንዳይወሰድብህ ከሆነ ፍርሃት ቶ እሱ አይፈልግም። ተክለ ሃይማኖት ምድራዊ መንግስት አይፈልጉም። የተሳሳተ ወይም ደግሞ ይሄ ዝም ብሎ በጨለማ የተጻፈ ገድል የሚያነቡ ሰዎች አሉ። ከምድራዊ ነገስታት ጋር ሊያገናኙት ይፈልጋሉ የተክለ ሃይማኖትን ክብር። በጭራሽ በጭራሽ። የሰማያዊ የሳቸው ነው። አይፈልግም ተክለ ሃይማኖት። እኔ እነግርሃለሁ፣ እኔ እጨርስልሃለሁ አለው። ከዛ በኋላ ምን ሆነ? እናንተ አንብቡት እስከ መጨረሻው ድረስ። ንጉሱ አምኖ ተጠምቋል። አይገርማችሁም? ገብረ ዋህድ በተክለ ሃይማኖት ምትክ መንኩሶ፣ ገብረ ዋህድ ማለት ነው። በተክለ ሃይማኖት ምትክ እዛ ደብረ ዳሞ ላይ ያለውን ገዳም ለማስተዳደር በቅቷል። ለ12 ዓመት ማለት ነው። 12 ዓመት አካባቢውን በርዕሰ አበውነት መርቷል፣ ወይም ደግሞ በገዳም አበምኔትነት መርቷል ገብረ ዋህድ ማለት ነው። ያንን አካባቢው ወደ ክርስትና ቀይረውት በዛ ገዳም ብዙ መነኮሳት እንዲሰበሰቡ ተደርጎ በተክለ ሃይማኖት ትምህርት፣ ከዛ እሳቸው ወደ ሌላ ቦታ ሲሄዱ ገብረ ዋህድን ተክተው የገዳሙ አበምኔት ሆኖ አስተዳድሮ አርፏል። ከዚህ አባት ረድኤት በረከት ያሳትፈን። በእውነት አብሬ ምን ሆናለሁ ነው ያለው? አብሬ እሞታለሁ። እኛ ከአባታችን ከአቡነ ተክለ ሃይማኖት ጋር አብረን መሞት አንፈልግም? አብሮ መሞት ማለት ምን ማለት ነው? አብሬ እሞታለሁ ስንል ጻድቁ የሚያምኑትን እምነት አምናለሁ፣ ጻድቁ የሚከተሉትን መንገድ እከተላለሁ፣ እንደ ተክለ ሃይማኖት ለእግዚአብሔር ገዛለሁ፣ እንደ ተክለ ሃይማኖት በተጋድሎ እተጋለሁ፣ እንደ ተክለ ሃይማኖት ትሁት እሆናለሁ፣ እንደ ተክለ ሃይማኖት ለሰው አዝናለሁ ማለት ነው። የተክለ ሃይማኖትን እምነት አድርጌ
የተክለ ሃይማኖት አምላክ አድርጌ በሃይማኖቴ እጸናለሁ ነው። አብሬ ሞታለሁ ነው። አብሬ ሞታለሁ ማለት እሱ ነው። በጻድቁ ቤት ተወልዶ በጻድቁ ቤት አድጎ በጻድቁ ጓሮ መቀበር ማለት ነው። አብሮ መሞት ማለት በተክለ ሃይማኖት ቤት በተክለ ሃይማኖት ግቢ በተክለ ሃይማኖት ግቢና ቤት ማለት ቃል ኪዳን ቅጽሩ ማለት ነው። በሱ ኖሮ እስከ መጨረሻ ድረስ አምኖ መሞት ማለት ነው። አብሮ መሞት። አንዳንድ ሰዎች አብረው ይኖሩና አብረው የሚበሉት ከሌላ ጋር ይሆናል። አብረው ኖረው አብረው የማይሞቱ አሉ። አብረው በክርስትና ይኖራሉ፣ በሞታቸው ጊዜ ደግሞ አስከሬናቸው ሲንከራተት እናያለን። ቤተክርስቲያን እንዳይቀበር ሆኖ ማለት ነው። እግዚአብሔር ከዚህ ይሰውረን። በእውነት እሱ አብሮ መሞት አይደለም። ከቅዱሳን ጋር አብሮ መሞት እሱ ነው። አንተ በዚህ በገድላቸው ላይ እንደዚህ ይላል፣ አንተ ከተቀበርክበት ቤተክርስቲያን አንተ ከተቀበርክበት ቤተክርስቲያንም በታነጸበት ቦታ የተቀበረ ሁሉ በእኔ ዘንድ ዋጋ አለው። ገሃነምን አያያትም፣ የገሃነም እሳት ከቶ አያይም። ስሙ በሕይወት መጽሐፍ የተጻፈ ነው። ስሙ በሕይወት መጽሐፍ ያልተጻፈ ሁሉ በቦታ አይቀበርም ይላል። አይገርም? እድል ነው ከተክለ ሃይማኖት ጋር ኖሮ ከተክለ ሃይማኖት ጋር መሞት። ከተክለ ሃይማኖት ጋር መሞት ማለት በገዳማቸው ብቻ መቀበር አይደለም። እሱ በሕይወት መጽሐፍ የተጻፈ ነው ይላል። ብዙ ሰው ወደ ተክለ ሃይማኖት ገዳም አስከሬን ወስዳችሁ ቅበሩ ይላል እና እዛ ስለተቀበረ ብቻ የሚጸድቅ ሰው አለ። ይሄን ቤተክርስቲያን አታበረታታም። በነገራችን ላይ ኑዛዜ የምትሰጡ እናቶች አባቶችም ለቤተሰብ ማዘን አለባችሁ። እንደው ከሞትኩ በኋላ የራሱ ጉዳይ ብላችሁ አይደለም። የቀድሞዎቹ አመሻሽተው ነው፣ ለቀብራቸው አመሻሽተው፣ ለጉዞ አመሻሽተው ሁሉን አድርገው ከንስሐ አባታቸው ከተነጋግረው እዚህ ጋር እንደዚህ ያለ እዚህ ጋር እንደዚህ ያለ ብለው ስሞት እዚህ ልቀበር። ያሁን እኮ ምንም ነው፣ ዝም ብሎ ብቻ ተናዞ ነው። አይጧ እንዳለችው ነው ይባላል። አይጧ ልትሞት ስትል ብዙ አይጦች ከበው ምን አለች አሉ? ፍትሃቴ ጎንደር እንዲሆን አለች፣ ቀብሬ ደግሞ ደብረ ሊባኖስ። ማነች? አንድ ሽማግሌ አይጥ ኧረ ተይ እባክሽ አላት። እንዲህ አይነት ትዕቢት አሁን ይሄን ማን ይሰማኛል ብለሽ ነው ስትባላ፣ አይ እንደው ለደንቡ ብዬ ነው አለች። ለደንቡም ቢሆን አታውሩ። ለምንድን ነው ቋሚ የሚሰቃየው? እዛ ደብረ ሊባኖስ የተቀበሩ አስከሬኖች ልክ ቀብራችሁ ዞር ስትሉ የገዳሙ አባቶች ሲናገሩ ቀባሪው ከሄደ በኋላ ኃይለኛ ድምጽ ይሰማል። ሳጥኑ ወደ ታች ይወርዳል፣ አፈሩ ይመለሳል። እንደዚህ ነው እና ተቆፍሮ ሲታይ ሳጥኑ የት እንደገባ አይታወቅም። በሕይወት መጽሐፍ የማይጻፍ መጀመሪያውን እዛ አይቀበርም። ያው ገድሉ ነው የሚለው። ቢቀበርም ሳጥኑ ይሸሻል። መሬቱ ዝም ብሎ አይደለም፣ ገድሉ ላይ የተጻፈው ዝም ብሎ አይደለም። ስለዚህ አብሮ ለመቀበር አብሮ መኖር፣ ተክለ ሃይማኖት በሚያገለግሉበት መቅደስ ማገልገል፣ ተክለ ሃይማኖት የሚያመልኩትን ክርስቶስን በትክክል ማምለክ፣ ይቀበሉት የነበረውን ቅዱስ ሥጋና ክቡር ደም መቀበል፣ ይፈትቱት የነበረውን ቅዱስ ሥጋና ክቡር ደም በንጽህና በቅድስና መፈተት፣ ከተክለ ሃይማኖት ጋር መኖር፣ ከተክለ ሃይማኖት ጋር መሞት፣ ከተክለ ሃይማኖት ጋር መቀበር። ማንም መደዴ ተነስቶ ስለ ቅዱሳን ሲናገር እሱንስ አልሰጣችሁም አብሬ እሞታለሁ። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን፣ ይቆየን።